ኢትዮ ቢዝነስ ተጀምሯል። በዛሬው ቆይታችን በአጫጭር የታክስ አስተዳደር ማሻሻያ ረቂቅ አዋጅ፣ ሁለተኛው የኢትዮ ቻይና የቡና ኤግዚቢሽን፣ የቢሾፍቱ አቡሴራ ዓለም አቀፍ አውሮፕላን ማረፊያን የተመለከቱና ሌሎች መረጃዎችን ይዘናል። በዝርዝር ጉዳያችን ደግሞ ከውጭ ወደ ኢትዮጵያ ልናስገባቸውና ልናተርፍባቸው ስለምንችላቸው የምርት አይነቶችና እንዲሁም ደግሞ የካፒታል ገበያ ባለስልጣን ያዘጋጀው የኢንቨስተር ኤክስፖን በተመለከተ ወደ እናንተ እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ወደ ቀዳሚው መረጃችን እናመራለን። ቀዳሚው መረጃችን የሚሆነው እንግዲህ ከሰሞኑ ሰፊ መነጋገሪያ የነበረው የታክስ ጉዳይን የተመለከተ ይሆናል። የታክስ አስተዳደር ማሻሻያ ረቂቅ አዋጅ በአንድ የግብር ዘመን ከሁለት ጊዜ በላይ ደረሰኝ ባለመቁረጥ አስተዳደራዊ ቅጣት የተጣለበት ግብር ከፋይ በወንጀል ተጠያቂ እንደሚያደርገውም የገንዘብ ሚኒስቴር ይፋ አድርጓል። እንደሚታወቀው ከዚህ በፊት የነበረው ደረሰኝ ያለመቁረጥ አስተዳደራዊ ቅጣት እስከ 50 ሺህ ብር ድረስ የሚያስቀጣ ነበረ። አሁን ደግሞ በተሻሻለው ደረሰኝ ባለመቁረጥ በሚጣለው አስተዳደራዊ ቅጣት ወደ 100 ሺህ ብር ከፍ እንዲል ተደርጓል። ከዚህ ጋር በተገናኘ የገንዘብ ሚኒስቴር በሕዝብ ተወካዮች ምክር ቤት ቀርቦ ማብራሪያና ሰፊ ሀሳብ ተሰጥቶበታል። በገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊ የሆኑት አቶ ተወዳጅ መሐመድ እንደገለጹት የደረሰኝ ጉዳይ አሁንም የታክስ አስተዳደርን እየፈተነ ይገኛል ብለዋል። ችግሩን ለመፍታትም ሻጩ ደረሰኝ እንዲቆርጥ፣ ሸማቹ ደግሞ ደረሰኝ የመቀበል ባህልን ማሳደግ እንዳለበትም ተናግረዋል። በተጨማሪም የታክስ አስተዳደር ማሻሻያ ረቂቅ አዋጁ የታክስ ማጭበርበር እንደተፈጸመ ከታመነ ወደ ኋላ 10 ዓመታትን ተጨማሪ ግብር ለመጠየቅ የሚያስችል ሲሆን ረቂቅ አዋጁ የታክስ አለመግባባትን በስምምነት የሚፈታ የይግባኝ ማቅረቢያ የጊዜ ገደብን ግልጽ የሚያደርግ ነው። ይህ ረቂቅ አዋጅ እንግዲህ በርካታ ዓላማዎችን ታሳቢ እንዳደረገ ተገልጿል። በዋናነት ግን ሀገሪቱ ፈጣን የኢኮኖሚ እድገት ጋር ተመጣጣኝ የሆነ ግብር ለመሰብሰብና ዘመናዊ የታክስ አስተዳደር ስርዓትን ለመገንባት የሚያስችል ስለመሆኑ ነው የተገለጸው። በነገራችን ላይ በዚህ ጉዳይ ላይ በቀጣይ ሳምንት ፕሮግራማችን የዘርፉ ባለሙያ አሊያ ደግሞ ከገቢዎች ሚኒስቴር የሚመለከተውን አካል ጋብዘን ሰፊ ማብራሪያና ትንታኔ የምንሰጥ እንደሆነ ከወዲሁ ለመጠቆም እንወዳለን። ጥሌ ቡና ላይ እንዴት ነህ? ቡና ወዳለሁኝ። ምናልባትም እንደ አስፈላጊነቱ በቀን 2-3 የምጠጣበት አጋጣሚ አለ። ስለዚህ ቀጣዩ መረጃችን በቀጥታ አንተን የሚመለከት ነው ማለት ነው። በትክክል። ሁለተኛው የኢትዮ ቻይና የቡና ኤግዚቢሽን በመጪው መስከረም 15 ቀን እንደሚካሄድ የቡናና ሻይ ባለስልጣን አስታውቋል። ለሁለተኛ ጊዜ በሚካሄደው በዘንድሮ ዝግጅት ላይም የሀገሪቱ ቡና ላኪዎች፣ ቡና አምራቾችና በርካታ በዘርፉ እየተሳተፉ የሚገኙ የዘርፉ ተዋናዮች እንደሚሳተፉ የቡናና ሻይ ባለስልጣን አስታውቋል። ቻይና ለኢትዮጵያ ቡና በሰጠችው ከፍተኛ ቦታና በማስተዋወቅ ረገድም እየሰራች ባለችው ስራ ለኢትዮጵያ ትልቋ የቡና መዳረሻ ሀገር እየሆነች መጥታለች። በነገራችን ላይ ቻይና ትልቋ የኢትዮጵያ የቡና መዳረሻ ናት። በተለይም ባለፉት ዓመታት ሰፊ እድገት እንደተመዘገበ ይታወቃል። ለአብነትም ባለፈው ዓመት ቻይና 7ኛዋ የቡና መዳረሻ ነበረች። በዘንድሮ ዓመት ግን ወደ 3ኛ ደረጃ ከፍ እንዳለች ነው የተገለጸው። ይህም የኢትዮጵያ ቡና ወደ ቻይና በከፍተኛ ሁኔታ እየተላከ እንደሆነ የሚያሳይ ነው። አሁን ደግሞ የዲጂታል ቴክኖሎጂን የተመለከተ መረጃ እናደርሳለን። አገልግሎቶች በዲጂታል ቴክኖሎጂ ዘመኑን የዋጁ እየሆኑ ይገኛሉ። በርካታ የመንግስት አገልግሎቶችም በዚህ ስርዓት እያለፉ ይገኛሉ። የአዲስ አበባ ከተማ አስተዳደርም የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነዋሪዎች የህዝብ አገልግሎትን ባሉበት ቦታ ሆኖ ማግኘት የሚያስችላቸውን አዲስ የበይነ መረብ የኦንላይን አገልግሎት በይፋ አስጀምሯል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ የሆኑት ኢንጂነር ወንድሙ ሴታ እንግዲህ አዲሱ ቴክኖሎጂ የራስን ችግር በራስ አቅምና በቴክኖሎጂ ለመፍታት እየተሰሩ ያሉትን ሀገራዊ የሆኑ ስራዎች ትልቅ ማሳያ እንደሆነ ነው የተናገሩት። ይህ አገልግሎት እንግዲህ ነዋሪዎች አገልግሎቱን ለማግኘት ወደ ተቋሙ በአካል መምጣት ሳይጠብቅባቸው ለውጭና ለእንግልት ሳይዳረጉ አገልግሎቱ እንዳገኙ ከማስቻሉም ባሻገር የራሳቸውን መረጃ በራሳቸው ማስተዳደር እንዲችሉ እድል የሚሰጥ ስለመሆኑ ነው የተገለጸው። በተጨማሪም የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ በበኩላቸው ቴክኖሎጂው ቀልጣፋና ከብልሹ አሰራር የጸዳ እንዲሆን ተደርጎ የተዘጋጀ ነው ብለዋል። በተጨማሪም አያይዘው ስርዓቱ በተለይም የሐሰተኛ ሰነዶች ዝውውርን ለመቆጣጠር ትልቅ አቅም የሚሆን እንደሆነ ነው የተናገሩት።
ይህ አገልግሎት እንግዲህ በርካታ ዘመናዊ አገልግሎቶችና ጥቅሞችን ያካተተ ስለመሆኑ የተገለጸው በዋናነት ሊጠቀስ የሚችለው ጉዳይ እንግዲህ ምናልባትም ችግር ቢፈጠር እዛው እርምትና ማስተካከያ መስጠት የሚያስችል ነው። ከዚህም ባለፈ በቀላሉ አገልግሎቱ ማግኘት ያስችላል። ምቹና ቀልጣፋ ዘመናዊ የኦንላይን አገልግሎት እንደሆነ ነው የተመላከተው። ደንበኞችም ወደ ተቋሙ ድህረ ገጽ በመግባት እነዚህን አገልግሎቶች ማግኘት የሚችሉ ሲሆን እነዚህና ሌሎች መሰል የቴክኖሎጂ ውጤቶች እንደ ሀገር የተያዘውን ዲጂታል ኢትዮጵያ ራዕይ እውን ለማድረግ ከፍተኛ አስተዋጽኦ እንዳላቸው ተጠቁሟል። ቀጥለናል። አሁን ደግሞ ወደ ሌላኛው መረጃችን ስናመራ የኢትዮጵያ ሜጋ ፕሮጀክትን የተመለከተ ይሆናል። ይህ ፕሮጀክት እንግዲህ ዓለም አቀፋዊ ሽፋንና ትኩረት እየተሰጠው ይገኛል። የቢሾፍቱ አቡሴራ ዓለም አቀፍ አውሮፕላን ማረፊያ ኢትዮጵያን ከዓለም ለማስተሳሰር የሚኖረው ሚና እጅግ ከፍተኛ ስለመሆኑ የተገለጸው ዓለም አቀፍ አውሮፕላን ማረፊያው ኢትዮጵያን ከአህጉራዊ የትራንዚት ማዕከልነት ወደ መላው ዓለም አቀፍ ስልታዊ መገናኛ ድልድይነት የሚያሸጋግራት ስለመሆኑ የተመለከተው አውሮፕላን ማረፊያው እንግዲህ ከማረፊያነት ባለፈ ዘመናዊ ሆቴሎችን፣ ትልልቅ የንግድ ማዕከላትን እና ህንፃዎችን የያዘ የኤርፖርት ከተማ ወይም አዲስ የኢኮኖሚ ከተማ ሆኖ የሚገነባ በመሆኑ የቱሪዝም ኢንዱስትሪውን ወደ ላቀ ደረጃ ያሸጋግረዋል ነው የተባለው። ሌላኛው መገለጫው እንግዲህ ሀገራችን ለቱሪዝም ምቹ በመሆኗ በዓመት እስከ 110 ሚሊዮን ደንበኞችንና ተገልጋዮችን ወይንም መንገደኞችን የማስተናገድ አቅም ያለው አውሮፕላን ማረፊያው በሚሊዮን የሚቆጠሩ የትራንዚት መንገደኞች ቢያንስ ለጥቂት ቀናት በሀገሪቱ እንዲሁም በአዲስ አበባ ታሪካዊና ተፈጥሯዊ መስህቦችን እንዲጎበኙ ትልቅ እድል እንደሚፈጥር ነው የተገለጸው። አቡሴራ ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ ከባህር ጠለል በላይ ደግሞ 1910 ሜትር ላይ የሚገኝ ሲሆን ይህም ለአውሮፕላን መነሳትና ለማረፍ እጅግ ምቹ የአየር ሁኔታን በመስጠት ተመራጭ ያደርገዋል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።